የማይፋቅ ስህተት ከሚለው ታሪክ ከክፍል 2 የቀጠለ። እኔ የኔዎቹን በስማቸው ቅደም ተከተል እየሄድኩ መጻፍ ጀመርኩ። አንዳንዶቹ አይመልሱም፣ ብዙዎቹ ግን መለሱልኝ። ተመቸኝ። በደንብ መጻጻፍ ጀመርኩኝ። ክፍል ገብተን አስተማሪው እያስተማረ እኛ ከኋላ ቁጭ ብለን በፌስቡክ እንጀናጀናለን። 9 ሰዓት ላይ ከትምህርት እንደወጣን እኔ ፌበንን እንደተለመደው ላገኛት ወደ ትምህርት ቤቷ ሄድኩኝ። ደግሞ አርብ ነው። ቅዳሜ እሷ ትምህርት ቢኖራትም እኔ የለኝም። እሷን ብዬ እንሄዳለን። ደግሞም እናቴን ሳግዝ ነው የምውለው። እሁድ እሷ ከቤት ስለማትወጣ አንገናኝም። ስለዚህ አርባችንን ያማረ አርብ ለማድረግ ብዙ ጊዜ እስከ 12 ሰዓት እናመሻለን። ማምሻውን ስንመለስ በሰፈራችን ውስጥ ለውስጥ እየተሽለከለክን ጭር ያለ ቦታ ስንገናኝ ደግሞ እየተሳሳምን እናብዳለን። ፌበን አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። ፌቢ ለቤተሰቦቿ ከጓደኞቼ ጋር ነበርኩ ትላለች። እኔ እንኳ ሲጀመርም ኃይለኛ ቁጥጥር የለብኝም። ከጠየቀችኝም ያው ከነ ሚኪ ጋር ነበርኩ እላለሁ። ዛሬ ፌቢን ገና ሳገኛት ተንሰቅስቃ ማልቀስ ጀመረች። ቦርሳዋን እያወለኩላት፣ እረ ፌቢ እኔ የማስለቅስሽ ነው የሚመስለው፣ አረጋጊው እንጂ አልኳት። ፌቢ አሁንም ለቅሶዋን አላቆመችም። አቅፌ እያባበልኳት እዛው ትምህርት ቤቱ አቅራቢያ ወዳለው ካፌ ሄድን። እንዴት ተቀመጥን። እንባዋን እየጠረኩላት፣ በቃ ፌቢዬ አታልቅሺ፣ ምን ተፈጥሮ ነው አልኳት። ሳግ እየተናነቃት ቲቸር እያሱ ዩኒፎርምም ለብሰሽ ከወንድ ጋር ስትዞሪ ታይተሻል፣ ለወላጆችሽ እናገራለሁ አለኝ አለች። ቲቸር እያሱ የነፌቢ ትምህርት ቤት ርዕሰ መምህር ነው። በእጆቼ ፀጉሯን እያስተካከልኩላት፣ ግን ቤት አልደወለም አይደል አልኳት። አዎ እግሩ ላይ ወድቄ ስለምነው ሁለተኛ እንዳላገኝሽ ብሎ ማረኝ፣ ግን ከ11ኛ ክፍል ተማሪ አይጠበቅም ምናምን ብሎ ቀወጠው አለችኝ። በቃ አትጨነቂ፣ ከዚህ በኋላ ሌላ ልብስ በቦርሳ ይዘሽ መጥተሽ ስትወጪ ትቀይሪያለሽ አልኳት። ፌቢ ፊቷ በፈገግታ እየተሞላ አሪፍ ሀሳብ ነው አለች። በፍጥነቴ ተገርማለች። እሷን ያሰጋት ዳግመኛ የማያዙ ነገር ነበር። አሁን ቀለል አለላት። ቀለል ሲልላት መዝፈን ጀመረች። ፌቢ ስትዘፍን በጣም ደስ ይለኛል። ማታ ከማየ ጋር ምግብ ቤቱን ዘግተን ስንመለስ አምርያ በራቸው ላይ ያለው የአበባ መተከያ ላይ ችግኝ ለመትከል ቦታውን ስታመቻች ደረስን። እማዬ የያዝኳቸውን ሰፌዶች የተቀበለችኝ፣ ሂድ አግዛት በወንድ ያምራል አለችኝ። ትዕዛዟን ተቀብዬ አምሪያን ለማገዝ ወደነ አምሪያ ቤት አጥር ሄድኩ። እናቴ ወደ ቤት ገባች። መሬቱን እያለሰለስኩ አምሪያን ቀና ብዬ አየኋትና ሰው በሚገባበት ሰዓት የምትንደፋደፍ ጎበዝ ናት እንድትባይ ነዋ አልኳት። አምሪ ሳቋን ለቀቀችው። ትስቅና ጥርሶቿን የከለለውን ሽቦ በከንፈሮቿ ትሸፍነዋለች። ስቃ ስትጨርስ ነገረኛ ነገር ነህ አለችኝ። የሆነ አነጋገሯ ለዛ ነገር አለው። ምን ያስደስትሻል አልኳት። መንፈሳዊ ህይወት አለችኝ። የሆነች የአባቷ ቢጤ ናት። ለማስመጥ ማገዶ እንደምትፈጅ አሰብኩ እና ፍቅረኛ የለሽማ አልኳት። ፊቷ እየጨመደደችው የለኝም። ምን ነው አንተ አለህ እንዴ አለችኝ። አረ የለኝም ነገሩን ነው እንጂ አልኳት። አምሪያ በግርምት እያየችኝ፣ ግን በጣም ደፋር ነህ አለች። ቀጠለችና ማለቴ በህይወትህ ለሁለተኛ ቀን ያገኘሁን ሰው ስለ ፍቅረኛው መጠየቅ አይከብድም አለችኝ እየሳኩ። ባክሽ የፍቅር ጥያቄ መጠየቅ ራሱ አይከብድም አልኳት። አምሪያ ራሷን መቆጣጠር እስኪከብዳት ድረስ ሳቀች። አባቷ ከቤት ሲወጡ እኛ አበባ እየተከልን ነው። አዩንና ፈገግ ብለው ጎበዞች፣ ዛሬ መልካም ነገር ከዘራችሁ ነገ የምታጭዱትም መልካም ነገር ነው፣ መጥፎ ከሆነም በተመሳሳዩ አሉና በሩ ላይ ቆሞ የነበረው መኪናቸው ውስጥ ገቡ። እሳቸው እንደሄዱ ጨርሰን ስለነበር
ከአምርያ ጋር ቦታውን አጸዳን። ተሰነባብተን ስንለያይ አምርያ የቤታቸውን በር ከውስጥ ሆና ይዛ ስማ ሀቢቢ አለችኝ። እየዞርክ ወይዬ አልኳት። ትንሽ መሬት ያዝ ተረጋጋ እሺ ብላኝ እየሳቀች በሩን ዘጋችሁ። ቅዳሜን ከእናቴ ጋር ስንደፋደፍ አሳለፍኩት። ምግብ ስሰራ በጣም ጎበዝ ነኝ። ሴት አስነቃለሁ። እሁድ ከሚኪ ጋር አሳለፍን። አምርያን ቅዳሜም ሆነ እሁድ ያላየኋትም። ሰኞ በጣም ብዙ የምስራቾች የምንሰማበት ቀን እንደመሆኑ ተስፋ አድርጌያለሁ። ገና እንዴት ተገናኘን። ሚኪ ለሻይ ቤቷ አስተናጋጅ ስምረት ጮርናቄና ሻያችንን ካዘዘልን በኋላ እረ ይሄን 2 ቀን ጉድ ነው ያየሁት አለ። አብነት እንዴ እብድ ዝም ብሎ ብቻውን ይስቃል። ምን አየሽ ሚኪ አልኩት ወደሱ እየዞርኩ። በፌስቡክ አረብ ሀገር ያሉ ሴቶችን ተዋወቅኩ። ሁለቱ ስልኩን ጠይቀውት በዋትስአፕ ደውለው እንዳወሩት ነገረን። ሚኪያስ እረ ሙቀቱ ይሁን እኔ እንጃ ብቻ የሌለ ነው ፍልት ያለባቸው። የአዳም ዘር ከሆንክ የሚምሩህ አይመስለኝም። አንዷ የሌለ ነው በአንዴ ጠብ ያለችልኝ። በስሜት ሁሉ አቃሰተች አለ። እኔም መስመር ስለያዙልኝ 3 ሴቶች ነገርኳቸው። ከሪሜ አልቀናውም። አብነት ግን አሁንም ብቻውን እንደ እብድ እየሳቀ ነው። ሚኪ እያፈጠጠበት ምን አባህ ያንተከትክሃል አለው። አብነት ስልኩ ከፈተና ራቁቷን ያለች ሴት ምስል አሳየን። ሁላችንም ተቀባብለን አየነው። እናላችሁ በአንድ ሳምንት ውስጥ ብር እልክልሃለሁ ብላለች አለን። በ3 ቀን ራቁት ፎቶ ማስላክ የሚደንቅ ነው። ከ15 ቀን በኋላ ለሶስታችን አረብ ሀገር ከሚኖሩ ሴቶች ገንዘብ ተላከልን። የመጀመሪያው እቅዳችን አንድ የምንደበርበት ቤት መከራየት ነበር። ከሰፈር ራቅ ብለን ተከራየን። ኤፍስ እንለዋለን። ቤቱን ተከራይተን አንዳንድ ወሳኝ ነገሮችን እንዳሟላን ሚኪ ፌበንና ሄለንን እዚህ አምጥተን አብረናቸው እንድንተኛ ሀሳብ አቀረበ። የሰሞኑ እቅዶቹ ደስ የሚሉ ናቸው። ሄለንና ፌበን ለማሳመን ተነጋግረን ተለያየን። ከሪሜ ምንም የአረብ ሀገር ሀበሻዎችን ባያሰምጥም አንዷ እየጀነጀናት በቪዲዮ ኮል ሲያወሩ የዋህ የሚመስል ፊቱን አይታ ደሞዟን ባንክ እንዲያስገባላት በየወሩ ልትልክለት ተስማሙ። የገልፍ ሀገራትን የተቆጣጠረን ያህል ደስ አለን። አሁን ወሳኙ ነገር ፌበንን አብረን እንዴተኛ ማሳመኑ ነው። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 2 በዚህ ተጠናቋል። በክፍል 3 እስከምንገናኝ ድረስ በያላችሁበት አላህ ሰላማችሁን ብዝት ትርፍ ያድርግልኝ። ለነበረን ቆይታ ከልብ አመሰግናለሁ። እንግዲህ ያው ስለ አረብ ሀገር ሴት ነው ማለት ነው ይሄ የማይፋቅ ስህተት የሚለው ታሪክ ሳስበው በጣም ደስ የሚል ታሪክ እንዲሁም አስተማሪ ነው ብዬ አስባለሁኝ። እናንተም ካዳመጣችሁት ብዙ ትምህርት ትወስዱበታላችሁ። አስተካክል የምትሉኝ ነገር ካለ አስተካክላለሁ። ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። በክፍል 3 እስከምንገናኝ ድረስ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።